ልክ ነሽ። እኔም ግን የሆነ ያናድዱኛል። ግን እዛው የሚናደድበትን እዛው አልቅሼ ማልቀስም ከሆነ እዛው አልቅሼ እወጣለሁ። የምር የማዳም ቅመሞችን ገባሽ? አንዳንዴ ደግሞ በተለያየ አቅጣጫ ማየት ነው። ለምሳሌ በቀደም ዕለት ሀይሚ ወታ ቡታ ጅራ ተመምጣቷ በፊት አባቷን ጠርታ ቃይል ላምጣ ወይ ብላ ስታስፈቅደው እዛ ጋር የተናገረቻቸው ቃላቶች ለእኔ ውሸት መስለው አልታዩኝም። ውስጤ ደክሞኛል ከሴት ጋር መታገል እኔ ደርሶኛል። እግዚአብሔርን በጣም እንደውም በውስጥ እንትንሽ በዚህ አልናገርም። ጌታን ምንድን ነው ትክክለኛ ነው ያለቀሰችው። ትክክለኛ ቆይ እኔ ልፈርድ አይደለም። ቆይ ልጨርስ። ታንዬ አልፈርድም። አታቁሚኝ። ቆይ አልፈርድም። የኔ ቆንጆ ክፉ አልናገርም እና እኔ ገባሽ ለእኔ የተረዳሁት ነገር አለ። ገን ገባሽ የዛን ጊዜ አባቷን እኔ ደክሞኛል ከማንም ሴት ጋር መላፋ የመጣው ሴት ሁሉ ላይ እንትን ሲል ምናምን ብላ የተናገረች ለእኔ ይቅርታ አድርጉልኝ፣ ሁላችሁም ይቅርታ። ለእኔ እውነት ምን ነው እምለው እዛ ውስጥ የተሰማ ስሜት ለእኔ ደግሞ እንደዛ ያልኩበት ደግሞ የራሴ የሆነ በቂ ምክንያት አለኝ። ገባሽ ለእኔ እውነት መስሎ ነው የታየኝና ደክሟታል። እንደዛን አይነት ስራ ግን አንዳንዴ ስራ መስራት ስላለባት ብቻ የምትወጣ ነው የሚመስለኝ። በቃ ከዛው ምክንያቱም ብዙ ጊዜ ተደጋጋሚ ሴቶች መጡ። እሷ ለራሷ ትንሽዬ ነች። በዛ ላይ ብዙ ሴቶች ጋር ተዋግታለች። እረፍቴ መቼ ነው? ደስታዬ መቼ ነው? እንደ ኩዮቼ እንደዚህ እንትን ያላልኩ ነው እድሜን እንትን አላልኩበት ምናምን ብላ የተናገረችው አእምሮዬ ውስጥ ተቀምጧል። ገባሽ አልወጣም። ስለዚህ ለዛ ነው እኔ እንትን የሚያለኝ ከራሴ ሀሳብ ጋር አመጣው። ሁላችንም ውስጥ ሁላችንም ላይ እኮ አለ ይሄ ነገር አለ። አንዳንድ ነገሮች አሉ ግን ያው ስራ ቢሆን አንደኛው ወገን ምናልባት ያን ስራ በዚህ መልኩ መሄድ ካልፈለገስ እኛም እናውቃለን። ግን መስራት ስላለባቸው ብቻ አብረው የሚወጡ ቢሆንስ ምንም የምታውቂው ነገር የለም። ገባሽ መስራት ስላለባት ሰውየው ሊሰራ ይችላል። መስራት ስላለበት የግዴታ ለመኖር መስራት ስላለበት ግን በዚህ ስራ በዚህ አካሄድ አልሆነም የሚል ነገርም ምክንያቱም አባትየውም ለሷ ብለው ነው ጠልቷት አይደለም ለሷ ብለው እየመከሯት ነበር። ምን እያሏት ስለሆነ እንደ ልጅ አርጌ ስለማያት አንዳንድ ነገሮች ስለሚሰሙኝ ነው። ማሳመኛ ነው። አሁን ላንቺ ነው የሚሆነው ፋጡማ። ለኔ ስረዳው ውስጥ የሆነ ነገር አለ። ሶሪ በምንም ታምር ሀይሚዬ በሀይሚ የምትጫን ይመስለኛል። እቺ ፋጡማ እንደው እግዚአብሔር ነው ፋጡማ ማለት ሀይሚዬ። አንቺ ደግሞ በራስሽ ልክ ነሽ ፋጡማ። አንቺ በራስሽ ልክ ነሽ። እሷ ውስጧ ብዙ ቁስል ስላለ እንደዚህ ካልሆነ እንትን አትልም። አረ ተውት በቃ እዚህ ጋር ምንም ማውራት አያስፈልግም። ተውት እንደዛ ስለሆነ ነው። እኔ ብዙ ጊዜ ከሀና ጀምሮ ሁላችሁም ብዙ ጊዜ ስናገር ካስቀየምኳችሁ ይቅርታ። በቃ በዚህ አጋጣሚ አረ አንቺ ምን ሆነሽ ነው? እናንተ ምናችሁ ነው? ወየው ጉድ! እኔ ይቅርታ ጾም አለ አይደል? እንዴት ታዲያ ይቅርታ መባባል እኮ ጥሩ ነው። እኛ ደግሞ ጾም በእናታችሁ እኔ ይቅርታ ማለት አለብኝ። እግዚአብሔርን ረሃማዬ በቀደም ራማ ምንት ሽቅርሽ የምር አበዛዙ አቤት አብሳም ይለኝ እንደው ቤቱ ጋልን ካናን እያለ ተመችታኝ ነበር እስካሁን እሷ ጋር ረሃማዬ ረሃማዬ ምንት ሽቅርሽ የምር ነብር ነች እኮ የታለች አየለች ነብር ነች አየለች እየተያት በቃ ወይ በራሷ ይሆናል። እኔ ግን እንደገነት ነው ብዙ ጊዜ የማስበው እንደ ሀና እንደ ሬህማ እንደምናምን ላላስብ እችላለሁ። እኔ እንደራሴ ነው ያን ምክንያት ግን መናገር አልፈልግም። በቃ እንደራሴ ሳስበው ያንን ደግሞ ነገር እኔ አንጥቼ እዚህ ጋር እንትን እንዳላችሁ ብዬ ስቄ ፖሊስ ጥያቄ ምናምን ጠያቄ ነው የሚሄደው። በቃ የፈራሁትን ነገር ራሱ እዚህ ጋር እኮ አላወጣም። አላወራም። አስተያየት ስጪ ሲባል ስቶፕ ካረኩ እንደውም ቆይቻለሁ። 1-2 ሳምንት ምናምን ዝም ነው የምለው ማታ እየቆይ ምክንያቱም አካሄዳቸው ደስ ስላላለኝ። ምን አተይኝም ሁላችሁም ለምን አተውኝም ልኖርበት ብላ ሼር አድርጋለች። እነሱ ነው አይቻልኩም ምናምን ነው አይደለም እኮ ደግሞ ወደዚህ እንዳገለብጡት እነሱ ነው እዛው ምክንያቱም ተውኝ ካለች እኮ እኛን አይደለም እኮ ያው እዛው አዎ ገንዬ አዎ ግን ደስ ይላል። እናንተ የምትሰጧትን ፍቅር እግዚአብሔር ይባርካችሁ፣ እግዚአብሔር አይለውጥባት። እሷ የሰው መደድ የሰው ፍቅር ሰጥቷታል። ብትሰራም ምንም ለብቻዋን ብትሰራ ትችላለች። ደግሞ እግዚአብሔር ብለው ደግሞ ተስተካክለው አብረው ቢሆኑልንም እኛ ደስ ይለናል ብንድራቸው። እግዚአብሔር ያውቃል። ለሁሉም ነገር እግዚአብሔር አዋቂ ነው። ስራና ስራ እኮ እንደሆነ ያስታውቃል። እርግጥ አድርጎ ምን አንናገር በቃ እንተው።
አዎ እንተው በቃ። አሁን እንደዚህ ዛሬ ያደረጋችሁ ጥሩ ነው። በቃ እንደዚህ ማየት እየመጣን እናያለን። ሰዓት ይሄኔም ቶሎ ከወጣው ከስራ ዛሬ እሑድ ስለሆነ ፏን እንላለን ብትል ፏን እንላለን። እናቴ ስንት ሀሳብና ጭንቅ አለብን። ህይወት ግን ምንድነው? የሶስት ቀን እንቅልፍ ነው እንደየተኛች ያለችው። ውይታት እሷ እኮ ሰዓቱ ይምታታብኛል ነው ያለችው። እንደምን ነበር ያለችው? እንትን እነሱን ለማየት ብዬ ያለች እኮ አልተኛም አለች። እህቴ ያላለም ብሩኬ ማን ነው ያ የኔ እህት ሀይሚ ኧረ ወደዛ አውቀው ነው እሷን ስም ጠርቶ ለመስራት አሰን እኮ ነው። ትላንትና ገኒ አላየሽም እንዴ? ገኒ የትላንትና የእሷ ስም ብቻ አይደል እንዴ ከታች እስከ ላይ የነበረው ኮመንቱ በሙሉ እንግዲህ ይሄ ሁሉ ዩቲዩብ ቀርቦ 88,000 ብቻ ነው የታየው። እሺ ታውራ በቃ ማን አየርስ ማውራት ትፈልጋለች? እንዴት አመሻችሁ? እንዴት ናችሁ? ገኒዋ ሰላም ናችሁ ወይ? እግዚአብሔር ይመስገን። እግዚአብሔር ይመስገን ደህና ነኝ። ሁላችሁንም ላመሰግናችሁ ነው። ገኒዬም ናኔም ህይወትም እኔ እግዚአብሔርም ብዙ ጊዜ አሁን እኔ በራሴ ማለት ነው ገኒዋ ከበፊት ጀምሬ ሪል ነው በቃ ሀናንም ብዙ ነገሮችን ከናንተ የራኩት ብዙ ነገሮችን ያደረኩት በቃ ስታለቅስ በጣም ስለሚሰማኝ ሀናን ነግሬያታለሁ። ብዙ ነገሮች በእኔ ላይ ስላለፉ ያ ነገር ደግሞ በሴት ላይ ለቅሶ ሳይ ያ ነገር በቃ የሆነች እውነት የሆነ ነው የሚመስለኝ። እናንተ ብዙ ጊዜ ለማስረዳት ትሞክራላችሁ። ተረጋጉ፣ ስራ ነው። እኛም ጠንካራ እንድንሆን በጣም ብዙ ነገሮች ለፍታችኋል፣ ተሰድባችኋል፣ ተወቅሳችኋል። እኛም ትተናችሁ ሌላ ቦታ ሄደናል። በቃ ሪል ለምን እንደዚህ ይላሉ ብለን እኔ ባጠፋሁት ነገር ሁላ በጣም ይቅር በሉኝ፣ ይቅርታ አድርጉልኝ። ግን እግዚአብሔር ይጠብቃችሁ። እናንተ በጣም ልዩዎች ናችሁ። መቤቴን አንተዋወቅም። ኢትዮጵያዊ ስለሆነም ብቻ ለኛ ብዙ ነገሮችን ለፍታችኋል። ስራችንን በአግባቡ እንድንሰራ ከአረቦቹ ጋር እንዳንጣላ እንድንረጋጋ ብዙ ነገሮችን ይሆናችሁልን ያደረጋችሁልን እናንተ ናችሁ። እኔ በጣም ነው የማመሰግናችሁ። እግዚአብሔር እድሜያችሁን ያርዝምልን፣ ልጆቻችሁን ይባርክላችሁ። ባላችሁበት ሁሉ እግዚአብሔር ይጠብቃችሁ። በጣም ነው የምወዳችሁ መቤቴን ከምንም በላይ ማለት ነው። ናኔንም ብዙ ጊዜ ጠይቂያት እንደዚህ ነው፣ ስራ ነው፣ ተረጋጊ። ህይወትም ገኒየም ሀናንየም ሁላችሁም እነት ይጂ እዚህ ያላችሁት ሁላችሁም እህቶቼ በጣም ነው የማመሰግነው። ኑሩልኝ፣ እግዚአብሔር ይጠብቃችሁ ባላችሁበት። እኛ በቃ እኔ ከውዴታ የተነሳ ነው በቃ እኔ ብዙ ነገሮችን ስላየው ሴት ልጅ ስታለቅስ ያመኛል፣ በጣም ያመኛል ማለት ነው። ብዙ ነገሮችን ስላለፍኩ ያ ነገር ስለሆነ ብዬ ነው ብዙ ነገሮችን እንትን ያልኩት። እናንተን የሚያስከፋችሁ ይቅር በሉኝ፣ በጣም ይቅርታ እና በጣም ወዳችኋለሁ። በጣም ነው የማመሰግነው ለሁሉም ነገር ከጎናችን ስለሆናችሁ። በቃ ለኛ ለአረብ ሀገር ስደተኞች አይዟችሁ፣ ጠንክሩ፣ ጎበዝ ሁኑ ስላላችሁን በጣም አመሰግናለሁ። እግዚአብሔር ያቆያችሁ። በጣም ነው የምወዳችሁ። ተባረኪ አየለች፣ ተባረኪ። ምንም አላጠፋሽም። እኔ ምንም ስትይ አልሰማሁም። ብትሄጂም ወደዛ ምንም መጥፎ ነገር ስትናገሪ በእኔ ላይ አልሰማሁም፣ በማንም ላይ ምንም ችግር የለውም እኮ ስትረጂ ሁሉ ነገር ሁሉም ማረዳዱ አንድ አይነት አይደለም። መችስ ቶሎ የሚገባው አለ፣ ቶሎ የማይገባው አለ። እንትን ላይረዳ ይችላል። ደግሞ እሷ ስታለቅስ ላልሽው ልክ ነሽ። እኔም እንደዚህ አይነት ድክመት አለብኝ። እኔም የፈለገው እያወኩት ራሱ እሷ የሆነ ነገር ከሆነች በቃ ከሷ ፊት ጋር ነው አብሬ የሚሄደው። እኔ እንደውም አንዳንዴ እኔ እንጃ ራሱ ይገርመኛልና ያ ስሜት እኔ ውስጥም አለና ምንም ችግር የለም። እናንተም ቡርቶች ናችሁ፣ ጎበዞች ናችሁ። ያው ሰው ቤት እያላችሁ መጽናኛዎቼ ናቸው እነሱ ምናምን ነው የምትሉት። እግዚአብሔር ይርዳችሁ ሁላችሁንም በያላችሁበት። እግዚአብሔር ከእናንተ ጋር ነው፣ ችግር የለውም። ሻሚልኝ እንደ የት ጠፍተሽ ነው የመጣ ነው? እንትን ገዝት ከፍተሽ ነበር? ኧረ የምን ገዝት እናቴ፣ ሴትዮዋ ከልጅቷ ጋር እዚሁ እየተሰቃየው ነው። ሴትዮዋ ፀጉር ቤት ሄደች። አስገብ ልባችን ሲወልቅ ወደዚህ መጣ። አዎ ሴትዮዋ እኮ ካሁን በኋላ ቪዲዮ እንትን አትበይ፣ በዚያ አትውጪ፣ በዚያ አትግቢ። በቃ ዛሬማ ትልቅ እንትን ተነስቶባት ነበረ። ማብረጃውን ይላክላትና ያው አሁንም ራሱ ያው ከልጅቷ ጋር እንደ ህፃን እየሮጥኩ ነው። ፈጣሪ እንደው ይቅር በለኝ እያልኩ ነው። እናቴን አገሬ ላይ አንድ ልጅ ባሳድግ ራሱ ክብር እኮ ነው። ኧረ እንዳስቁ ሲቆላኝ ወጥቼ እዚህ መዓት ላይ የወጣሁት። አንዳንዴ እኮ ሰከን እንደዚህ ብትይ እንደዚህ እዚህ በቃ እንደ ሴትዮዋ ሳበደች። ዋ ብሶባታል ጭራሽ ሴትዮዋ እናቴ። አሳበደች። ራሂማ
ማታ እንዴት እንዳስደነገጥሽ እንደው ማስተር አብነት ብለሽ እኮ ክው ነው ያደረግሽ እንዴ! እኔም እኮ ደንግጬ አንቺ ያልመለሽልኝም እኮ ሌላ ጋር ሄጄ ሌላ ጋር ገዝተሽ ለእኔ መች እንኳን ልመልስልሽ ለጋ ሄድኩ። እኔም እኮ ደንግጬ ገና ቲጂ ልውጣላት፣ ቲጂን አስገቢያት። ራሂማን ይቅርታ ጠይቃለሁ እያለኝ ነው። ቲጂዬን አስገቢያት፣ እኔ ልውጣላት። ቅድም ስላልሰማቻት ነው። እሷ አለቅላቂ ነች እኮ አለቅላቂ፣ አንደኛ አለቅላቂ በስተማሙለ ያስቀይማኛለች። እና የሌላ ቤት እኮ ገብቼ ጠየቅኩ። ፍቅር ቤት መሰለኝ፣ ፍቅር ቤት ማታ ገብቼ ስጠይቅ ኧረ አይደለም የተቀናበረ ነው አሉኝ። እና ከዛ በቃ ወጥቼ ማለት ነው። ከአንቺ ቤት ብዙ ነገር ነው የሚያሳየው። ይሄ እኔ ማንን ሳይደነገጥኩ መስለሻል? እንትና ካሌድ ብዙ ጊዜ ከማስተር አብነት ስለማየው ሬሳው ላይ ሳይ እሱን አይቼ በጣም ደነገጥኩ። አሁን ከአንቺ ቤት ከወጣሁ በኋላ ዝም ብሎ ስክሮን ሳርግ ደረሰኝ። ከዛ ደንግጬ ወደ አንቺ ነው ሊከርድ ያረኩት በፈጠነ ደግሞ አጣኩሽ። ከዛ ፍቅር ቤት ገብቼ ጠየቅኩ፣ አይደለም ውሸት ነው አሉ። ከዛ ነው ሰው ግን በዚህ ልክ ክፉ ነው። በዚህ ልክ ክፉ ነው ሰው ማለት። አሁን ይሄ ሰውዬ ይሄ እንትና ማስተር አብነት እስቲ የምስኪኖች እንባ አባሽ ነው፣ የህፃናቶች የአባቶች እንባ አባሽ ነው። ምንድን ነው እሱን በእንትን በሬሳ ሳጥን አድርገው በሚያለቅስ ሰው ክፋቱ ጥግነት ማለት ነው። እና ለዛ ነው ደንግጬ ጠየቅኩሽ። ያለው ስላስደነገጥኩሽ አውፍ በይኝ። ኧረ ችግር የለም። አዎ ማታኔ እውነት ነው። ማስተር አብነት ሞቷ ተቀናብሮ ተለቆ አይቼ እኮ እኔ በውስጥ ጠየኳት አንዬን ሄጄ። ከዛ እሷንም ሳጣት ሌላ ጋር ገብቼ ልኬ ገብቼ ጠየቅ ውሸት ነው አሉኝ ማለት ነው። እኔ የምላችሁ ዛሬ እንግዲህ 2 ሴቶች ተባለ። የቡቡቴ እህቶች እንዴት ሆኑ? ሁለቱንም አይፈልጉም፣ ያችን ነው የሚፈልጉት። ቺዝ ባላው ሮቶዋ ማለት ነው። አይ እንግዲህ በቃ እንግዲህ ይዳሩት እንግዲህ ወንድማቸው ካራ ናቸው ለካ። በጌታ ጥሬ ያልበሰለ ህዝብ ነው ለካ ቲክታክ ላይ የሞላው። አሁንም ደግሞ ስለመደገፍ ስለምናምን ስለመለየት ያወራሉ። ቀላል ዘግዝቀዋት ገዝት ላይ ያወራሉ። ማንን? ሃይሚዬ። አምላኬ ስራ ፈትናቸው እንዴ? እኛውም ያው ቢዘቀዝቋትም ከፍለው እያዩት ነው። እሷ ቤቷ ላይ ቁጭ ብላ ዘና ብላ ስቅል እንጂ ዘቀዘቁ ምንም አያመጡ። አሳቀችኝ እኮ ያቺኛው። ሁለታችሁም አንድ ናችሁ፣ ግንፍል ግንፍል ትላላችሁ አለች። ሳቂ መጣ እኮ እሱ ላይ። ግን ዛሬ አስተካክሊ ተብላ ነው መሰለኝ በጣም እንትን ብላ ንግግሯ እንግዲህ በሷ ላይ እንጂ ተደርጎባታል። አይደለም እኮ እንዲህ ለስለስ ካላለች ማን ያያታል? ሁሉም ሰው እኮ ይኸውላችሁ፣ ሁሉም ሰው እኮ አይሚን እንደ ማስቲካ እየበላ ካልመጣ ማንም አያያው፣ ማንም ሰብስክራይብ ያደረገውም። አይሚ ጋር ለስለስ ብላ ሄደችው እኮ ሰው እንዲያያትና ሰብስክራይብ እንድትደረግ ነው ተለሳልሳ ሄደችው። ሀይሚም ራሱ እኮ ባይሆን ከኔ ጋር ብንስማማ ይሻላል አለቻት። ታዲያስ የኔን ግን ማንም የሚያስወጣኝ? ኔትወርክሽ ነዋ። አንቺ ማለት ታስወጪኝ፣ እኔ አንቺን ማስወጣት አለብኝ። ማንን ገባታ? ዜድ ነው እንዳታስወልዱ።
ደግነቱ ግዴት ማለት ነው። የሆነ ቦታ ከያዘች እኮ ካላስወረዳት እንጂ እሷን አያስወርዳትም። ቆይ አንቺ እርግዝናዋ ቀን በቀን እየቀነሰ ቤቱ እየያዘ ነው። ቤቱ እየያዘ ነው። እኔ እኮ በቀደም ረሃማዬ ማለት እኔ እኮ በቀደም ሙኒቲ ያለች አይደል? ከእሷ ጋር የሆነ ነገር ስታወሩ በቃ አይጨላልኩም። እኔ በዛ ከተቀየምሽኝ ብዬ እኮ ነው። ከሙንታሃ ጋር በቃ ይሄን ነገር አታውሩ እንዳትሰደብ ምናምን በቃ እኔ ያኔ ሀይሚዬ እንድትሰደብ ስለማልፈልግ ነው እንደዚህ ያልኩት። እኔ ግን ከተቀየምሽኝ ይቅርታ። እኔ አልተቀየምኩሽም። አንቺ ነገሩ ይሰፋል ብለሽ ነው ይገባኛል። ግን እሷ አመለካከቷን እንድትቀይር ፈልጋለሁ። ለምን እኔ እሷ ቤት ማለት ነው የጃጁ አሮጊቶች ነው መሰል ሰብስባ የምትጠብቀው። አውሪ ራይማዬ እንትን ጥርስ ሁሉ የሌለው አሮጊት ያለ ነው የሚመስለኝ እሷ ቤት። አውሪ ራይማዬ ችግር የለም። በድዱ ጾም አለው ከሀናን ጋር ቁጭ እያልኩ እኔ እናቴ ሀናን ቤትሽ ነው የሚያቆራርጠው? ቤትሽ ነው አይደለም? አንቺ ቤትሽ ነው። አንቺ ጋር ያሉ ድድ የሌላቸውን አሮጊት አፋቸውን አዘጊና አውሪ። ወይ ሳሚልኝ ወልዳ ነው እንዴ? ወይኔ ፈረደብኝ። እንግዲህ ዛሬ አንቺ ቤት መጥቻ አስወረድሽኝ ትለኛለች። አይ አምላኬ እንደዛ አትበይ ብሏታለች እንዴ። 50-60 ሰዎች ማለት ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እሺ ካጠፋው በጣም ይቅርታ በእግዚአብሔር ስም ከተናገርኳችሁ። ድምጽ የለም ሀናን፣ ድምጽ የለም። እሺ ጋይስ ገዝቱን ልገልብጠው። እኛ ጋር ግን ምንም ድምጽ አለው። ራህማ ይሰማል እንዴ? ራማ ይሰማል። ውጭና ግቢ፣ ውጭና ተመለሽ። እሺ ጋይስ የምር በጣም ይቅርታ ካጠፋው። አንቺ መቼ አጥፍተሽ ታውቂያለሽ? ከሳቅ ውጭ። ኧረ እባክሽ ያልሰማሁትም እንግዲህ እኔ ግን በጣም እወድሻለሁ ታውቂያለሽ ቲጂ። እሺ የኔ ናት። እኔ ደስ ነው የምትለኝ። እኔ በጣም ማርያምን በፈጣሪ ልዩ ናት። የሰው ልጅ ቀረብ ስትይ ነው የምታውቂው። በጣም ምርጥ ልጅ። ድምጻቸው አይሰማኝም። እሺ የኔ ናት። አመሰግናለሁ። ረሃማዬ ወተሽ እንደገና ተመለሽ። ግን እኮ አንድ ነገር ልንገራችሁ። ሀናን አንቺ ተቀይመሽኛል እንዴ? አንቺ በእናትሽ ተዘቅዘቂ። ነገም ቢሆን እኔ ማውራቴን አልተውም። እንደሆነ ሀገሬ ስገባ ለንስሐ ያብቃል። ቲክቶክ መንደር መጥቼ እኔ ግን መጾም ፈልጋለሁ። ጾም ይኸውልሽ ገዝት እንዳትገቢ እንዳትሻከኪ። እሺ ራህማ እኔ አንቺ ጋር ግን መጥቼ እንሻኮካለሁ። እኔንስ የተቀየመኝ ሰው አለ? የተቀየማችሁኝ ሰዎች ካላችሁ ሙስሊም ይቅርታ። በትልቁ ገነትም ጾሚ ነሽ? እኔ ለዛውም አንቺ እንትን ቤት እኮ ነው ያለው። እውነቱን ተናገሪ አዳሚ፣ እውነቱን። አዎ ጾሚ ነኝ። ምን ቤት ነው ያለው? እውነቱን ያው እንደ